ሰላም እንዴት ናችሁ የቻናሉ ቤተሰቦች? ዛሬ በ1986 በቸርኖቢል በአንድ ሌሊት በአንድ ፍንዳታ ታሪኳ ስለተቀየረው ስለ ፕሪፕያት አስቃኛችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስቡት፣ ዛሬ ማታ በቤታችሁ ተኝታችሁ ነው። ነገ ጧት ግን መንግስት መጥቶ ቤታችሁን ተው፣ ከዚያ በኋላ አትመለሱም ይላችኋል። ልብሶቻችሁ፣ ፎቶዎቻችሁ፣ ትዝታዎቻችሁ ሁሉም እዚያ ቀርተው ትሄዳላችሁ። ይህ ታሪክ ልቦለድ አይደለም። በ1986 በቸርኖቢል የተከሰተ እውነተኛ ክስተት ነው። አደጋው ከመከሰቱ በፊት በዚያ ጊዜ ፕሪፕያት የተባለች ከተማ በሶቪየት ህብረት ውስጥ ከሚገኙ ዘመናዊ ከተሞች አንዷ ነበረች። ከ50,000 በላይ ሰዎች ይኖሩባት ነበር። ትምህርት ቤቶች፣ ፓርኮች፣ ሆስፒታሎችና ዘመናዊ ህንጻዎች ነበሯት። ብዙ ሰዎች የሚሰሩት በአቅራቢያው በሚገኘው የቸርኖቢል ኒውክሌር ኃይል ጣቢያ ነበር። ለነዋሪዎች ህይወት መደበኛ ነበረች። ማንም ከጥቂት ሰዓት በኋላ ታሪክ እንደሚቀየር አያውቅም ነበር። የአደጋው ሌሊት 1986 ኤፕሪል 26 በሌሊቱ 1 ሰዓት ከ23 ላይ ቴክኒሻኖች በአራተኛው ሪያክተር ላይ የደህንነት ሙከራ እያደረጉ ነበር። ነገር ግን በተከታታይ የተፈጠረ ስህተቶችና የዲዛይን ጉድለቶች ምክንያት ሪያክተሩ ከቁጥጥር ውጪ ሆነ። ከዚያም ኃይለኛ ፍንዳታ ተከሰተ። የሪያክተሩ ጣሪያ ተበተነ፣ እሳት ተነሳ እና ብዙ የሬዲዮ አክቲቭ ንጥረ ነገሮች ወደ አየር ተለቀቁ። ሰዎች አደጋውን አላወቁም። የሚገርመው ነገር ይህ ነው። በአደጋው ማግስት ብዙ ሰዎች ወደ ስራቸው ሄዱ። ልጆች ውጪ ይጫወቱ ነበር። አደጋው ምን ያህል ከባድ እንደሆነ ለህዝቡ ወዲያውኑ አልተነገራቸውም። እያንዳንዱ ሰው መደበኛ ቀን እያሳለፈ ነበር። ነገር ግን አየሩ በአደገኛ ጨረር ተበክሎ ነበር። የከተማው መፈናቀል 36 ሰዓታት በኋላ መንግስት አውቶቡሶችን ላከ። ለጥቂት ቀናት ብቻ ነው፣ አስፈላጊ ዕቃዎቻችሁን ይዛችሁ ውጡ ተባለ። ሰዎችም በፍጥነት ከተማዋን ለቀቁ። ግን እነዚያ ጥቂት ቀናት መቼም አላበቁም። አብዛኛዎቹ ሰዎች ወደ ቤታቸው ዳግመኛ አልተመለሱም። የተተወች ከተማዋ በድንገት ቆመች። ትምህርት ቤቶች ባዶ ሆኑ። መጫወቻዎች በቦታቸው ቀሩ። ሰዓቶች፣ መጻሕፍትና የልጆች ዕቃዎች እንደነበሩ ተዉ። ዛሬም በአንዳንድ ህንጻዎች ውስጥ የ1986 ዓመት ምልክቶች እንዳሉ ይታያሉ። ልክ ሰዎች ትናንት የወጡ ይመስል። ዛሬ ያላት ሁኔታ ዛሬ ቸርኖቢል ከዓለም በጣም የሚታወቁ የተተዉ ስፍራዎች አንዱ ነው። አንዳንድ ቦታዎች አሁንም ከፍተኛ የጨረር መጠን አላቸው። ነገር ግን የሚገርመው የዱር እንስሳት በሰው የተተወውን ቦታ መልሰው ተቆጣጠሩት። ተኩላዎች፣ አጋዘኖችና ሌሎች እንስሳት በዚያ በብዛት ይገኛሉ። ቸርኖቢል የአደጋ ታሪክ ብቻ አይደለም፣ የሰው ስህተት ምን ያህል ትልቅ ውጤት ሊያስከትል እንደሚችል የሚያሳይ ትምህርት ነው። አንድ ሌሊት፣ አንድ ፍንዳታና አንዲት ከተማ ለዘላለም ተቀየረች። ቤታችሁን ለ5 ደቂቃ ብቻ ትታችሁ ብትወጡ እና ዳግም ባትመለሱበት ምን ይሰማችኋል? ይህ ጥያቄ በኮመንት ጻፉ እና ተጨማሪ አስደናቂ ታሪኮችንና እውነተኛ መረጃዎችን ለማየት ቻናሉን ይቀላቀሉ።